ሶይቺሮ ሆንዳ ከ1906 እስከ 1991 እንደ አውሮፓውያን አቆጣጠር በምድር ላይ የቆየ ከዓለም ግንባር ቀደም የመኪናና ሞተር ሳይክሎች አምራቾች አንዱ የሆነውን ሆንዳ ሞተር የመሰረተ የጃፓን መሐንዲስና ኢንዱስትሪያሊስት ነበር። በቴክኒካል ዕውቀቱ እንዲሁም በፈጠራ መንፈሱ የሚታወቀው ሆንዳ በመካኒክነት ብሎ ስራውን ጀምሯል። እናም በመጨረሻ ትንሹን ፒስተን ሪንግ ኩባንያውን ወደ ዓለም አቀፍ አውቶሞቲቭ ኃይል ቀይሮታል። ከልጅነቱ ጀምሮ በማሽኖች ተማርኮ ስራውን የጀመረው በመካኒክነት ነው። የሁለተኛው የዓለም ጦርነት ጊዜ መጀመሪያ ላይ ለቶዮታ የፒስተን ቀለበቶችን ሰርቷል። ነገር ግን ከሁለተኛው የዓለም ጦርነት በኋላ በኢኮኖሚያዊ ችግርና በቁሳቁሳዊ እጥረት ሞተር ብስክሌቶችን ወደ ማምረት ገባ። 1948 ሆንዳ ሞተርን ከታኬዮ ፉጂሳዋ ጋር በጋራ መሰረተ። የነሱ ትብብር የሆንዳ ምህንድስና ችሎታን ከፉጂሳዋ የንግድ ችሎታ ጋር አጣምሮ ወደር የማይገኝለት ተቋም ፈጠረ። ኩባንያው የሞተር ሳይክል ኢንዱስትሪውን በተመጣጣኝ ዋጋ በማምጣት ወደ አውቶሞቢል ገበያ በመግባት በነዳጅ ቆጣቢነትና እንዲሁም የተለያዩ የጭስ አልባ ኢንዱስትሪ የሚፈልጋቸውን አይነት ተመጣጣኝ የሆኑ እንዲሁም በርካታ ጭሶችን የማያወጡ ሞተሮችን ለመስራት አሰቡ። በዚህም ተሳክቶላቸው ፈርቀዳሽ ለመሆን ችለዋል። ሆንዳ በተለይም በውድቀት በመማር ፈጠራን በመመዘንና መሐንዲሶችን በማበረታታት ያምን ነበር። የሱ አካሄድ በተግባር ላይ ተመሰረተ ልምድና ፈታኝ ግምገማ ላይ አጽንኦት ይሰጣል። ሶይቺሮ ሆንዳ በመካኒክነት የጀመረውና ከልጅነቱ ጀምሮ ለማሽነሪዎችና ሞተሮች ጥልቅ ፍላጎት ነበረው። ለአውቶሞቢል ጥገና ሱቅ ሰርቷል። እናም በመጨረሻ የራሱን ፒስተን ቀለበትን የማምረት ስራም ጀመረ። ሆንዳ የሞተር ኩባንያ መስራች ከሁለተኛው ዓለም ጦርነት በኋላ ሶይቺሮ ሆንዳ ከታኬዮ ፉጂሳዋ ጋር በመተባበር ሆንዳ ሞተርን ካቋቋሙ በኋላ የሚችላቸው አልተገኘም። ኩባንያው የጀመረው ትንንሽ ሞተሮችን በመጠቀም ሞተራይዝድ ብስክሌቶችን በመፍጠር ሲሆን ይህም እጅግ ስኬታማና ተመጣጣኝ ሞተር ሳይክል እንዲጀመር ለዓለም እነሆ በረከት ብሏል። ሆንዳ በፍጥነት በሞተር ሳይክል ኢንዱስትሪ ውስጥ መሪ ሆነ። ኩባንያው ከፍተኛ ጥራት ያላቸው ነዳጅ ቆጣቢ ብስክሌቶችን በማምረት በዓለም አቀፍ ደረጃ በተለይም ወደ አሜሪካ ገበያ በ1950ዎቹ መገባደጃ ላይ በስፋት ገብቷል። በ1960ዎቹ ውስጥ ሆንዳ ወደ አውቶሞቢል ኢንዱስትሪ ገባ። ምንም እንኳን ጥርጣሬ ቢኖርም ሆንዳ በአስተማማኝና በነዳጅ ቆጣቢነት በተለይም በ1970ዎቹ የነዳጅ ቀውስ ወቅት እንደ ሆንዳ ሲቪክ ባሉ መኪኖች ተሳክቶለታል። እነዚህ መኪኖች በዓለም ላይ እንደ ጉድ ተቸብችበዋል። ሶይቺሮ ሆንዳ ለፈጠራና ምህንድስና የላቀ ዋጋ ይሰጣል። መሐንዲሶች የራሳቸውን ፈጠራ እንዲሞክሩ ፈቅዶላቸዋል። ይህም እንደ ሲቪሲሲሲ ኢንጂን ያሉ ምርቶች ያለ ካታሊቲክ መቀየሪያ የልቀት ደረጃዎች ላይ እንዲደርሱ አስችሏል። ለሰራተኞቹ ፈቃድ ነፃነትና እንዲሁም የራሳቸውን ፈጠራ እንዲሞክሩ በማድረግ በሆንዳ አመራር ኩባንያው በሁለቱም ሞተር ሳይክሎችና አውቶሞቢሎች ውስጥ ዓለም አቀፋዊ ኃይል ሆነ። ዛሬ ሆንዳ በሮቦቲክስ በአውሮፕላኖችና በአካባቢ ጥበቃ ቴክኖሎጂዎች በስፋት ይታወቃል። አባቱ ጌይ ሆንዳ ብስክሌቶችን የሚያስተካክል እንዲሁም አንጥረኛ የነበረ ሲሆን ሶይቺሮ ሆንዳም ሜካኒካዊ ፍላጎቶች በውስጡ እንዲያጎለብት ረድቶታል። የአባቱ ሙያ እናቱ ሚካ ሆንዳ ትባላለች። ለየት ያለ ሙያ አላት። ሸማኔ ናት። ሚስቱ ሳቺ ሆንዳ ስትሆን በ1930 ተጋብተው ሶይቺሮ እስኪሞት ድረስ አብረው ቆይተዋል። ልጆችንም አፍርተዋል። ልጁ ሂሮቶሺ ሆንዳ በ1942 የተወለደ ሲሆን የሆንዳ ተሽከርካሪዎችን በማስተካከልና በእሽቅድድም መኪኖች የሚታወቀውን የሙገን ሞተር ስፖርትን ኩባንያ
መስራችና ባለቤት ጭምር ነው። ስኬታማ ቢሆንም ሂሮቶሺ በ2000ዎቹ መጀመሪያ ላይ ከግብር ማጭበርበር ጋር በተገናኘ የህግ ችግሮች አጋጥመውታል። ነገር ግን የኋላ ችግሮቹን አስተካክሎ ስሙን ከመጥፋት አድኗል። የሆንዳ ሞተር ኩባንያ መስራች ሶይቺሮ ሆንዳ ትሁትና የአነቃቂ የልጅነት ህይወት የነበረው ሰው እንደሆነ ይገልጻል። የተወለደው እንደ አውሮፓውያን አቆጣጠር ህዳር 17 ቀን 1906 በኮሚዮ መንደር ዢዙካ ግዛት ጃፓን ውስጥ ነው። የማወቅ ጉጉትና የሜካኒካል ፍላጎት ሶይቺሮ ከልጅነቱ ጀምሮ በማሽኖች እንዲማረክ አድርገውታል። በብስክሌትና በሜካኒካል ነገሮች ላይ ከፍተኛ ፍላጎትን በልጅነቱ ያሳይ ነበር። ብዙ ጊዜ አባቱ በሚሰራቸው የብስክሌት ጥገናዎች ላይም ዋና ተሳታፊ ነበር። ሶይቺሮ በመደበኛ ትምህርቱ ደካማና ጥቂት ዓመታትን ብቻ በቀለም ትምህርት የተማረ ሲሆን በአካዳሚክ ህይወቱም ጠንካራ ተማሪ አልነበረም። ነገር ግን በእጅ ላይ በመማር የላቀ ነበር። የሙያ ሰው ነው። በ15 ዓመቱ በተለይም ወደ ቶኪዮ ሄዶ በአርት ሾካይ የመኪና ጥገና ሱቅ ተለማማጅ ሆነ። እዚያም ለ6 ዓመታት ሰርቷል። በመጨረሻም ታማኝ መካኒክና የውድድር መኪና ጠጋኝ ሆኖ ብቅ አለ። የሆንዳ ሞተር ኩባንያ መስራች ሶይቺሮ ሆንዳ የኋለኞቹን ዓመታት በኩባንያው ውስጥ በአማካሪና ተምሳሌታዊ ሚናን ከንቁ አስተዳደር ጋር በማቀላጠፍ አሳልፏል። በ1973 ድርጅቱን ከማስተዳደር ጡረታ ከወጣ በኋላ ሆንዳ በ1977 ለኩባንያው የዳይሬክተሮች ቦርድ አማካሪ ሆኖ ሲሰራ ቆይቷል። ሆንዳ በበጎ አድራጎትና መልካም ባህሪዎቹ ተጠቃሽ ሰው ነው። በጡረታው ጊዜ በጃፓን የምህንድስና ትምህርትና ፈጠራን ለማስተዋወቅ ጊዜ ሰጥቶ ሰርቷል። በርካታ ወጣቶችንም በመሰብሰብ ልምዱን አካፍሏል፣ መክሯል፣ ገስጿል። በ1977 እንደ አውሮፓውያን አቆጣጠር የሆንዳ ፋውንዴሽን አቋቁሟል። በኢኮ ቴክኖሎጂና በዘላቂ ልማት ላይም ትኩረት ሰርቷል። የሆንዳ የዕድሜ ልክ የምህንድስናና የአቪዬሽን ፍላጎቱ አላቋረጠም ነበር። በሆንዳ ውስጥ ትንሽ አውሮፕላን ሰርቷል። የሞተር ስፖርት ልማትንም ይደግፍ ነበር። ሆንዳ ገና ጨቅላ ያለ በመንደሩ ለመጀመሪያ ጊዜ ታይታ የነበረችው መኪና ፈጽሞ አይረሳትም፣ አይዘነጋትም። መኪና ብርቅ በሆነበት በነሱ አካባቢ ባለ 4 እግሯን ተሽከርካሪ በመንደሩ መታ በማየቱ በጣም ተደስቶ ነበር። ሆንዳ እነዚህን ሁሉ ዓመታት ካሳለፈ በኋላ ለመጀመሪያ ጊዜ በመንደሩ ስላያት ስለማይረሳት መኪና ሲያስታውስ የመኪናዋ ዘይት እንደ ሽቶ ይሸታል፣ ያንን ሽታ መቼም ልረሳው አልችልም ሲል ይናገራል። ሶይቺሮ ለማሽነሪና ለፈጠራ ያለውን ፍቅር የሚያጠናክርለት በፓይለት አርት ስሚዝ የተሰራውን አውሮፕላን ለማየት ሲል በልጅነቱ የአባቱን ሳይክል ተከራይቶ አውሮፕላኑን ወዳለችበት ስፍራ በሳይክል እስከ መሄድ ደርሷል። በዚህ ልክ ነው ፍቅሩ። በ15 ዓመቱ ምንም አይነት መደበኛ ትምህርት ሳያገኝ ሆንዳ ከቤት ወጥቶ ስራ ለመፈለግ ወደ ቶኪዮ አምርቷል። በ1922 በአንድ ጋራዥ ውስጥ የልምምድ ትምህርት አግኝቷል። በ22 ዓመቱ በ1928 የራሱን የመኪና ጥገና ስራ ለመጀመር ወደ ቤት ከመመለሱ በፊት ለ6 ዓመታት ያህል በመኪና መካኒክነትም ሰርቷል። ሆንዳ በ1936 በታማጋዋ ስፒድዌይ በተካሄደው አንደኛው የጃፓን አውቶሞቢል ውድድር የቱቦ ቻርጅ ባላት ፎርድ መኪና ተሽቀዳደመ። በውድድሩም አብሮት የነበረው ወንድሙ ቆሰለ። ከዚያ በኋላ ውድድርን እርም ብሎ አቆመ። ሶይቺሮና ባለቤቱ ሳቺ በእርጅና ዘመናቸውም ቢሆን ሁለቱም የግል የአውሮፕላን አብራሪነት ፈቃድ ነበራቸው። እሱ በ77 ዓመቱ ስኪንግ፣ ጎልፍ፣ የሽቅድድም መኪኖች ማየት እንዲሁም በእነሱ መዝናናት ይወድ ነበር። በጣም የተዋጣለት አርቲስትም ነበር። ሶይቺሮ ሆንዳ በ84 ዓመቱ በነሐሴ 5 1991 በጉበት ህመም ምክንያት ከዚህ ዓለም በሞት ተለየ። አንድን ትንሽ የሞተር ሳይክል ኩባንያን ከዓለም መሪ አውቶሞቢል አምራቾች መካከል ወደ አንዱ የለወጠው ባለ ራዕዩ ሰው ይችን ምድር ለቆ የማይቀረውን የዘላለሙን ምድር ተቀላቀለ። ስራዎቹ፣ የመጣበት የስኬት ሂደት፣ መውጣት መውረዶቹ፣ መድከም መዛሎቹ፣ ኋላም መነሳቶቹ ግን ለዓለም በተለይም በአውቶሞቢሉ ዘርፍ ለወጣቶች
አርያ ተምሳሌት ያደርገዋል። ከአባቱ የብስክሌት ጠጋኝነት ባየው ሙያ ተነስቶ የዓለማችን ግዙፉን የአውቶሞቢል አምራች ድርጅትን እውን እስከማድረግ የደረሰው ይህ ጃፓናዊ ብዙ ነገር ያስተምረናል።